ምናልባት ከለታት ባንድ ቀን በሰዎች ፊት ሆነ ብቼን አምቼ አሊያም አስከፍቼ ሊሆን ይችላል። ሰው ነኝና እሳሳታለሁ። ከፊታችን በጣት የሚቆጠሩ ቀናት የቀረው ረህመት ወር ረመዳን ወደኛ እየተቃረበ ነው። ታዲያ በዚህ በተከበረ ወር ያማሁከን፣ ያስከፋሁከን፣ ያበሳጨሁከን ለአላህ ብለህ ይቅር ትለኝ ዘንድ ጠይቄሃለሁ። እኔ ለአላህ ብዬ ይቅር ብዬካለሁ። አንተም ይቅር ካልከኝ ይህንኑ መልእክት ደግመህ ላክልኝ። በስልኬ ውስጥ ላሉ ጓደኞቼ በሙሉ ይህንን መልእክት ልኬያለሁ። ስጦታ ሳይሆን የዓለም ስልጣን በቁጥጥሩ ስር ለሆነው አላህን በመፍራት ነው። አንተም ለጓደኞችህ በሙሉ መላክ አትዘንጋ። ይህ ድምጽ ለወንድም ለሴትም የይቅርታ ጥሪ ነው። ይቅር በለኝ ወንድሜ፣ ይቅር በኝ እህቴ። والله የመጀመሪያው ረመዳን ገብቶ እስኪያልቅ ድረስ ለራስህ ለቤተሰብህ በተለይ ደግሞ ለአላህ ማለት ነው ትልቅ ጊዜ ልንሰጠው ይገባናል። በከንቱ አናሳልፈው ኢኽዋን። በተለይ ረመዳን ውስጥ ሶሻል ሚዲያ የሚባለውን ነገር እርግፍ አድርገን እንርሳው። ኢንስታግራም በሉት፣ ስናፕቻት በሉት፣ ቲክታክ በሉት፣ ኤውላ ማለት ነው ረመዳን ውስጥ አላውቀህም በሉት። በዘመናችን ጊዜያችንን የሚሰርቁ ማለት ነው ሌቦች የበረቱበት ዘመን ላይ ደርሰናል። ከነዛ ሌቦች መካከል በጣም ጠንካራና አንቱም የሚባለው ሌባ ወላሂ ሶሻል ሚዲያ ነው። የሰው ልጅ አንዴ ሶሻል ሚዲያ ላይ የገባ እንደሆነ ሳውቅ ብዙ ሰዓታቱን ያሳልፋል። 6 ሰዓት 7 ሰዓት የሚጠቅም ነገር እያየ ቢያሳልፍ እንኳን ምንም አይደለም። አብዛኛው ሶሻል ሚዲያ ላይ የሚያልቀው ሰዓት ማለት ነው ነገ አላህ ዘንድ የሚያስጠይቅ ጊዜ ነው። ስለዚህ ረመዳን ሲገባ ሁሉ ሶሻል ሚዲያን አላውቅህም በሉት። ከረመዳን በኋላ አውቀሃለሁ አትበሉት። ያ ማለት አይደለም ግን መጠቀሙ حرام ነው እያልኩ አይደለም። የምንጠቀምበትን መንገድ ግን እንወቀው እንጂ እስልምና አልহামዱሊላህ ጭፍን የሆነ ከሁሉ ነገር የሚከለክል እነ ያኒ ማለና አይነህን እንደ ፈረስ ጋሪ አድርገህ ሂድ የሚልህ እምነት አይደለም። ለሁሉ ነገር አጠቃቀሙን ማወግን እኛ ሙስሊሞች ግድ ይለናል እንጂ መጠቀሙ حرام ነው እያልኩ አይደለም። አንዳንዴ የሆነች ነገር መዘን እንወስድና እዛ መስጂድ እኮ እንዲባላል የሚባል ነገር አለ። የኛ ችግር ደግሞ በተለይ ከዛ ሀገር ምን መጣ ሰዎች እንጂ ያኒ ማለት ነው እንዴ ተባለውን እንዲ ማድረግ እንችልበታለን። አላህ ይጠብቀን፣ አላህ ይጠብቀን። ስለዚህ የመጀመሪያው ረመዳን ውስጥ መጠቀም ያለብን ነገር ቢኖር ኢኽዋኒ ወቅታችንን እንጠቀም።